ሰላም ለእናንተ ይሁን ቅዱሳን። እኔ አገልጋይ ይስሐቅ ይፍሩ ይባላልው። የማገለግለው ሶዶ ውስጥ ነው። የተወለድኩበት ሀገር ገጠር ከተማ ቡገዋንቴ ነው የምትባለው። ጌታን አገልግሎትን ከጀመርኩ ወዲህ ብዙ ነገር ነው የገጠመኝ። ከዛ አንድ ሁለት ነገር ብቻ ላውራላችሁ። አንድ በጣም ወደው ዘማሪ ወይንም ጓደኛዬ መስፍን ማቴዎስ የሚባል አለና ከሱ ጋር ጎፋ ውስጥ ነን። ከጎፋ ሸፌ የሚባል ወይንም ጋልማ የምትባል ከተማ ነበረች። ከዛ እሷን ሳንደርስ ወደ ግራ በኩል ታጥፈን በሞተር ቢያንስ 1 ሰዓት ተኩል የሚያክል ሄደንና በጣም የማስታውሰው ነገር ቢኖር ትንቢተ ኢሳይያስ ምዕራፍ 27 ላይ የነበረውን ክፍል ነው ሳካፍል የነበርኩት። እዛ ፈጣኑ እባብ ሌዋታን፣ ጠማማው እባብ ሌዋታን፣ በባህር ውስጥ ያለው ዘንዶ ሳወራ ነበረ፣ ስሰብክ ነበረ። ፈጣኑ እባብ ሌዋታን የምን ጠላት እንደሆነ፣ ጠማማው እባብ ደግሞ የምን ጠላት እንደሆነ፣ በባህር ውስጥ ያለው ዘንዶ ደግሞ የምን ጠላት እንደሆነ 3 እባብ ካወራሁት በኋላ 3 ሰይፍ አወራሁት። ጠንካራ ሰይፍ አለ፣ ታላቅ ሰይፍ አለ፣ ብርቱ ሰይፍ አለ። እባቡም 3 ነው፣ እንደገና ደግሞ ሰይፍም 3 ነው። ስለዚህ ከእባብ ሰይፍ እንደሚበልጥ፣ ሰይፍ ቁራጭ እንደሆነ፣ በረከታችሁን ሲበላ የነበረ፣ ክብራችሁን ሲያጣምም የነበረ፣ ፍሬያችሁን ሲያራግፍ የነበረው ፈጣኑ እባብ በጠንካራው ሰይፍ ሞተ ወይንም ታረደ አልኩት። እንደገና ደግሞ ጠማማው እባብ እንደገና በታላቁ ሰይፍ ታረደ ወይንም ሞተ አልኩት። በባህር ውስጥ ያለው ዘንዶ ደግሞ በብርቱ ሰይፍ ተቀጣ ብዬ ልክ ይህን ካገለገለን በኋላ ከዘማሪው ከመስፍን ማቴዎስ ጋር ወደ ማረፊያ ክላስ መጣን። እራት ምናምን በልተን ተኛን። ያው ቤቷም ጠባብ ናት። በርግጥ ሁለታችን በአንድ ፍራሽ ላይ ነው የተኘነው። ልክ እኛ ተኝተን እያለን በኔና በመስፍን በኩል በሁለታችን መሃል ክፍተት ነበረ። እባብ የሚባለው እባብ ወይንም ዘንዶ ከኔና ከመስፍን መሃል አቋርጦ ወደፊት ይመጣል። ከታች በኩል ነው ከእግራችን የሁለታችን እግር ካለበት መሃል ዘንዶ እንደዚህ አልፎ ይመጣል። ታዲያ ምንድነው ለካ ዘንዶ ይቀዘቅዛል። ምንድነው ምናምን የሚቀዘቅዘኝ ብዬ እኛ የለበስነው አንሶላ ነበረ። አገሩ ሞቃታማ ነው። ከዛ እኔ ምንድነው የሚቀዘቅዘኝ ምናምን ብዬ አንሶላ ሳነሰው ከኔና ከመስፍን መሃል ዘንዶ ሞልቷል። ከዛ ድንጋጤያችን እንዴት እንደሆነ አስቡ እስቲ። ሰው ተኝቶ እያለ በሰው መሃል ዘንዶ መገኘት። እዛ ጦርነት ነው የተነሳው። ጩኸት እኔ ለቀኩት፣ ልጁም መስፍንም ጩኸት ለቀቀ። አንደኛ በረሃ ነው። ሰዎች ደግሞ እዛ አካባቢ የነበሩ ሰዎች ከዘንዶ ጋር የተለማመዱ ናቸው። ምንም አልመሰላቸው። ድንጋይ ያለበት አካባቢ ነው። አጥቢያ ውስጥ እዛ ፊት ለፊት ድንጋይ ብቻ ነው ያለው። ህዝቡ ተነሳ በድንጋይ በዱላ። ከዛ በኋላ ገነጣጥሎ ዘንዶ ገደሉ። በዘመኔ የማስታውሰው ገጠመኝ ቢኖር አንደኛ ይሄ ነው። ሁለተኛ ደግሞ ከዚህ ልጅ ጋር ነው እኔ በበረሃ አቋርጬ በብዛት የማገለግለው ያለኝ ነበረ። ይሄ የማወራላችሁ ዛሬ ቢያንስ ማለት ነው የ13 እና የ14 ዓመት ታሪክ ነው የሚነግራችሁ። አርያ ክልል ስንሄድ ነበረ። ታዲያ አርያ ክልል ስንሄድ ቢያንስ እኔ አገልግሎት ከጀመርኩት ይሄ 18ኛ ዓመቴ ነው። ከዛ ምንድነው የተፈጠረው? ባስኬቶ አለች። ባስኬቶ ከመግባቴ በፊት እርግኔ የምትባል ወንዝ ነበረች። ያቺ እርግኔ እንደዚህ በግራ ነው አሁን የምታቋርጠው ወደ አርያ ክልል ስትሄድ ማለት ነው። እኛ ለአገልግሎት ከሄድን በኋላ ከፍተኛ ዝናብ ዘነበ። እዛ ስንመለስ በበቅሎ ነው የምንመለሰው። እኔ በቅሎ ራሱ ሲጀመር መጋለብ አልችልም። ጓደኛዬ በጣም ይችላል። 2 ጊዜ ነው 3 ጊዜ ነው እኔ ፊት ለፊት የወደኩትና ቁልቁለት ነው የምንሄደው። ስንሄድ ዳገት ነው፣ ስንመለጥ ቁልቁለት ነው። ከዛ አገልግሎት ሐሙስ ነው እዛ አርያ ክልል የሄድን ነው።
ሰኞ እኛ ስንመለስ ወው ዘግቷል። ደግሞ እርግኔ የሚያውቁ ሰዎች ወደ ጎፋ ሰዎች ያውቃሉና በጣም ከባድ ናት። ይሄ ጉቶ ምናምን ነቃቅላ ቤት አፍርሳ ምናምን ትመጣለች። እዛ ምናልፍበት ቦታውን አናቅም። ዋናተኞች ነበሩ ለካ ሰዎች የሚያውቁ ሰዎች ለዛኛ ለነዚህ ሰዎች ለዋናተኞች ብር ከፍሎ ነው የሚሻገሩት። እኛ አናቅም። በቅሎ ስለጋለበን በዚህ ያሳልፋል። ህፃናቶች ካሪያ የመጡት በቅሎ ይዞ ለመመለስ የመጡት ህፃናቶች ነበሩ። ሰዎች አልመጡም። ታላላቅ ሰዎች ከኛ ጋር የመጣ ሰው አልነበረም። እዛ ባህሯን ደረሰን። መስፍን ከኔ አንደኛ በቅሎ መጋለብ ስለሚችል እኔ ይቀድማለሁ ብሎ ባህር ውስጥ ገባ። እኔ እሱን ሲከተል ነበርኩ በቅሎ ጋልቤ ማለት ነው። ከዛ ልክ የተወሰነ ታይም ልጁ ሲሄድ ከነበቅሎ ጭምር እቺ እርግነ የምትባል ወንዝ ይዛ መስፍን ሄደች። መስፍን እንደዚህ አለ። በጣም ማስታውሰው ይዛቅ በቃ እኔ ልሞት ነው ባህር ወሰደኝ አለ። እኔ ድሮ አባቴ እናንተ የሆነ ባህር ስትሻገሩ ባህር እናንተ ለመውሰድ ከፈለገ ወደ ውሃ እንዳታዩ ወደ ሰማይ እዩ ምናምን ብሎ ነበር ያመጣልኝ። እንዴት እንደመጣልኝም አላቅም። መስፍን ያልኩት ወንዙን እንዳታይ ያልኩት በቃ ባህሩን እንዳታይ ወደ ላይ ያልኩት። ከዛ በአረኛ ዋናተኞች ካቢኔ ሳይሆኑ አይቀሩም ይዞ ይሄዳሉ። እዛ ህፃኑ ልጅ ይሰማና እነኚህ ካቢኔ አይደሉም የኛው ባህር የሚወስደው ልጅ ዘማሪ ነው ይሄ ሰባኪ ነው አለ። ከዛስ ሰውየው አንድ ጥልቅ ብሎ ገብቶ ልክ በቅሎና መስፍን ያለበት ቦታ ተገኘ። በግራ እጅ በቅሎን ያዘ። ከዛ በኋላ በቀኝ እጅ እንደዚህ ዋኝቶ ወደ ውጭ ወጣ። ከዛ በኋላ ተበልታችሁ ነበራችሁ እኛ እናንተን ካቢኔ ናቸው እኛ ጋር ግፍ ካቢኔዎች ምናምን መጥቶ ስለሚሰሩ ይበሉ ምናምን ብለን ካቢኔም ብለን ነበረን። አገልጋይ ናቸው ሲባል ሰዎች አይዛብ ናቸው ባይገርማቸው ጌታን የሚያውቁ አይደሉም እኛንም አያውቁም። ነገር ግን አገልጋይ ናቸው ሲባል አዝነን ነው የገባነው አሉ። ከዛ ብር አወራን ተነጋገረን። ከዛ በኋላ በሌላ መንገድ አዙሮ ባህሩን እኛን እርግነን አሻገሩ። የሚገርመኝ ከባስኬቶ ምንድነው ከእርግኔ ውሃ ወተን ቁጭ ብለን እያለን አንድ ታማሚ ልጅ ጭኖ የሚመጣ የወረዳ አምቡላንስ ነበረ እኔን የሚያቀኝ። መንገድ ላይ ቆመ። ምንድነው የሚሰሩ ሲባል እኛ ካሬ ክልል ነው የምንመጣው ምናምን አልኩት። ያ ጭኖ ወደ ጎፋ ሳውላ አመጣ። መስፍንን ቀን ሙሉ ሲያስመልሰው ነበር። ከመጣ በኋላ ቢያንስ ማለት የተወሰነ ቀናት ታሞ ነው የተፈወሰው። በአገልግሎታችን ዘመን እኔና መስፍንን የገጠመው ይሄ ይመስላል። በጣም የገረመኝ ግል የገጠመኝ ነገር ደግሞ ብዙ ነገሮች አሉኝ። እሱ በሌላ ቀን ነው ማወራላችሁ። ጌታ ኢየሱስ ይባርካችሁ።